ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር 6 ኦርጋናይዜሽን ቢሄቪየር ቲዩቶሪያል ይዤላችሁ መጥቻለሁ። ታይትሉም ስትረስ ማኔጅመንት የሚል ላይ ነው። በዚህ ላይ ያሉ ኮንሴፕቶችን እንወያያለን ማለት ነው። ስለዚህ ቪዲዮን ከመጀመራችን በፊት ከቻላችሁ ቪፒኤን አብርታችሁ ጀምሩልኝ ደስ ይለኛል። እናም ቪፒኤን አብርታችሁ ለምታዩልኝ ቪዲዮን አመሰግናለሁ። እናም ይህ ቪዲዮ የደርሳችሁ ለመጀመሪያ ጊዜ ከሆነ ሰብስክራይብ በማድረግ ቤተሰባችን መቀላቀል ትችላላችሁ ማለት ነው። ስለዚህ ወደ ቪዲዮ እንግባ ማለት ነው። እሺ በዚህ ቻፕተር ላይ የምናያቸው ሰብ ቶፒኮች ምንድን ናቸው? አንደኛ ዲፋይን እናደርጋለን እና ፊውቸሮቹ ምን ይመስላሉ ስትረስ የሚሉት እንመለከታለን ማለት ነው። እና ሶርስ ኦፍ ስትረስን ምን ይመስላሉ ሶርሶቹ እና ከሱ ምክንያት የሚመጡ ኮንሲኩዌንሶች ምንድን ነው? ኢፌክት ኦፍ ስትረስ እናያለን። እንዴት ነው ስትረስ ማኔጅ የምናደርግባቸው ስትራቴጂዎችን እንመለከታለን። ስለዚህ የስትረስን ከዛ ኢምፕሊኬሽን ለፐርፎርማንስ እና ለሳቲስፋክሽን ምን ይመስላል የሚለውን በመጨረሻም እንዳስሳለን ማለት ነው። ስለዚህ መጀመሪያ ስትረስን ዲፋይን ከማድረግ ስንጀምር ስትረስ ካን ቢ ዲፋይንድ አስ ኤኒ ታይፕ ኦፍ ቼንጅስ ዳት ኮዝስ ፊዚካል ኢሞሽናል ኦር ሳይኮሎጂካል ስትረስ ነው የምንለው። ስለዚህ ስትረስ የምንለው ማንኛውም የማይሆን አካላዊም ሊሆን ይችላል፣ በስሜትም ወይ በሳይኮሎጂ ውጥረት ሲፈጠርብን በሰውነታችን ላይ በተለያዩ ምክንያቶች ስትረስ ውስጥ ነን እንላለን ማለት ነው። ስለዚህ ስትረስ ኢዝ ሲምፕሊ ዘ ፊሊንግ ኦፍ አወር ቦዲ አይዘር ፊዚካሊ ኦር ኢሞሽናሊ፣ በቃ ወይ ፊዚካሊ ሊሆን ይችላል ወይ ፊዚካሊ ወይ ኢሞሽናሊ የሚሰማን ፊሊንግ ምንድነው? ስትረስ ይባላል ማለት ነው። ስለዚህ ስትረስ ማለት ኢስ አወር ቦዲ ፊዚካል ኦር ኢሞሽናል ሪያክሽን ቱ ዘ ሰርከምስታንስ ኦር ዘ ኢቨንትስ ዳት ፍራይትን ኢሪቴት ኮንፊውዝ ኤንድ ኢንዳንጀር ኦር ኤክሳይት አስ ኤንድ ፕሌስ ዲማንድ ኦን ዘ ቦዲ ነው የሚለው። ስለዚህ ስትረስ የምንላቸው በሰውነታችን ላይ አካላዊ ሊሆን ይችላል፣ ኢሞሽናል ሪያክት የሚፈጥሩ ሁኔታዎች ሲፈጠሩብን፣ ለምሳሌ የሚያስፈራራ፣ የሚያስቆጣ፣ ግራ የሚያጋባ፣ አደጋ ውስጥ የሚጥል፣ እኛን የሚያነሳሳ ሁኔታ ውስጥ ስንገባ የሚሰማን ስሜት ምን ይባላል? ስትረስ ይባላል ማለት ነው። ስለዚህ ስትረስ ላይ ደግሞ ምንድነው 3 ኬ ፋክተሮች አሉ ዲተርማይን ዌዘር አን ኤክስፒሪየንስ ሪዛልቲንግ ስትረስ ነው። ስለዚህ የሆነ ኤክስፒሪየንስ ወይ የሆነ ኢቨንት ለኛ ስትረስ ለመሆኑ 3 ፋክተሮች መሰረት ይሆናሉ ማለት ነው። ስለዚህ እነዚህ ፋክተሮች የዛ ኢቨንት ለኛ ያለው ኢምፖርታንስ፣ በዛ ኢቨንት ላይ ያለን አንሰርቴኒቲ እና የኢቨንቱ ዱሬሽን ኢፌክት አለው ማለት ነው። ስለዚህ ኢምፖርታንስ ኦፍ ዘ ኢቨንት ስንል ምንድነው ሪሌትድ ቱ ሃው ሲግኒፊካንት ዘ ኢቨንት ኢዝ ቱ ዘ ኢንዲቪዥዋል ነው የሚለው። ስለዚህ ያ ነገር ለእናንተ ምን ያህል ጥቅም እንዳለው፣ ኢቨንቱ ለእናንተ ምን ያህል ወሳኝነት እንዳለው፣ ኢምፖርታንሱ የእናንተን ስትረስ ሌቭል ከፍ ያደርገዋል ማለት ነው። ስለዚህ አንዳንድ ተማሪዎች ላይ ያዩ ለግሬድ በጣም ስትረስ ነው፣ በቃ ግሬድ ይወርድብኛል ምናምን ብሎ የሚሰጉ ተማሪዎች አሉ። ስለዚህ እነዛ ተማሪዎች ለነሱ በጣም ኢምፖርታንስ ስላለው ነው። ለምሳሌ በጣም ለፍተውበት ሊሆን ይችላል፣ ብዙ ጊዜ አንብበው ሊሆን ይችላል እና ግሬዳቸው እንዳይወርድባቸው ስትረስ የሚሰማቸው አሉ። ወይ አንዳንድ ተማሪዎች ደግሞ አልፍ ሆኖ የወድ ሆኖ ብለው የሚያስቡ አሉ። አሁን ኢንትራንስ ላይ ብዙ ጊዜ ይፈጠራል፣ አልፋለሁ ወድቃለሁ ብሎ የማሰብ ስሜቱ ማለት ነው። ስለዚህ ያ ኢቨንቱ ለነሱ ያለው ኢምፖርታንስ አስባችሁታል። ወደ አዲስ ህይወት ላይፍ መሸጋገር ስለሆነ፣ ወደ ዩኒቨርሲቲ መግባት አዲስ ህይወት ክፍል ስለሆነ ወደዛ መግባት ስለሚፈልጉ ደግሞ ኢቨንቱ ለነሱ በጣም ጠቃሚ ስለሆነ ያ ነገር ስትረስ ይፈጥርባቸዋል ማለት ነው። ሁለተኛ አንሰርቴኒቲ ነው። ሪፈር ቱ ዘ ላክ ኦፍ ክላሪቲ አባውት ዋት ዊል ሃፕን ነው የሚለው። አንሰርቴኒቲ አንዳንዴ ስትረስ ይፈጥርባቸዋል፣ ምን እንደሚፈጠር አለማወቃችሁ ማለት ነው። ስትረስ የሚፈጥርባችሁ ለዛ ነው። ብዙ ጊዜ ኢቨንቶች እንደሚታወቁ አንሰርቴን ናቸው፣ ግን አንዳንድ ኢቨንቶች ደግሞ የበለጠ አንሰርቴን መሆናቸው በእኛ ላይ የሚፈጥሩብን የስትረስ ሌቭል አለ ማለት ነው። ስለዚህ አንዳንድ ኢቨንቶች አንሰርቴን ስለነሱ ግልጽ የሆነ ነገር ቀጣይ በዛ ምክንያት ምን እንደሚፈጠርብን ስለማናቅ ስትረስ ውስጥ እንገባለን ማለት ነው። ሶስተኛው ዱሬሽኑ ነው። ዱሬሽን ማለት ሪፈርስ ቱ ሃው ሎንግ ዘ ስትረስፉል ሲቹዌሽን ኤግዚስት ነው። ያ ስትረስፉል ሲቹዌሽን ተደጋግሞ የሚከሰትብን ከሆነ በእኛ ላይ ያ ነገር ስትረስ ሊፈጥርብን ይችላል ማለት ነው። ስለዚህ ስትረስ የሚፈጥሩብን ሰው ነገሮች ድግግሞሻቸው ነው። ለምሳሌ አንድ ሰው ኮንፊደንስ የሚያጣ ከሆነ፣ ከሰው ጋር ሲያወራ ኮንፊደንስ የሚያጣ ከሆነ፣ ወይም ሰዎችን በደህና ማውራት ካልቻለ፣ ወይም ሰዎችን ማውራት የሚፈራ አይነት ሰውዬ ከሆነ ይህ ኢቨንት ሁሉ የሚከሰትበት ሰዎችን ባገኘ ቁጥር ስለዚህ ስትረስ ውስጥ ይከተዋል። ምክንያቱም ኮንፊደንስ እንዳልሆነ ይሰማዋል። ከሰዎች ጋር ኮሚኒኬት ማድረግ እንደማይችል ራሱን ስለሚያስብ ስትረስ ይፈጥርበታል ማለት ነው። ስለዚህ የኢቨንቱ መደጋገም ማለት ነው። ስለዚህ አንድን ኢቨንት በእኛ ላይ ስትረስፉል ነው ወይ የሚለው የሚወስኑ ነገሮች ኢምፖርታንስ ኦፍ ኢቨንቱ አለ፣ ዱሬሽን እና አንሰርተኒቲ ኦፍ ዘ ኢቨንት በእኛ ላይ ፋክተር ናቸው ማለት ነው። አንድን ስትረስ እንዲሆንብን ያደርጋሉ፣ ወይም የስትረስ ሌቭሉን በእኛ ላይ ይወስናሉ ማለት ነው። ስለዚህ ስትረስን አይደንቲፋይ ስትረስ እናደርግ የተለያዩ አይነት ሳይኖች አሉ፣ የሚታዩ ምልክቶች፣ የስትረስ ምልክቶች። ለምሳሌ ሳይኮሎጂካል ሳይኖች አሉ፣ ሳይኮሎጂካል ምልክቶች አሉት። ሰቸስ ዲፊካልቲ ኦፍ ኮንሰንትሬቲንግ፣ ወሪ፣ አኔግዚቲ፣ ትራብል ሪመምበሪንግ የሚባሉ ነገሮች አሉ።
ለምሳሌ ሳይኮሎጂካል የሚታዩ ሳይኖች የስትረስ ምንድነው? ኮንሰንትሬት ማድረግ አለመቻል፣ የሆነ ነገር ላይ ማተኮር አለመቻል። ለምሳሌ ጓደኛችሁ እያወራችሁ በሆነ ነገር ስትረስ ውስጥ ከገባችሁ እሱን ማዳመጥ አለመቻል፣ እያወራችሁ ያለውን ነገር ኮንሰንትሬት አለማድረግ፣ እያነበባችሁ ያለ ሌላ ነገር ማሰብ። ስለዚህ የዛ ነገር ላይ ኮንሰንትሬት አለመኖር፣ ስጋቶች፣ ትረብል ሪመምበሪንግ ማለት ደግሞ የሆነ መጥፎ ክስተት ተከስቶባችሁ ከሆነ እሱን ማስታወስ ነው። ለምሳሌ አንድ ሴት ልጅ በወጣትነት እድሜዋ ተደፍራ ከሆነ ወይም በልጅነት እድሜዋ ያን ነገር ሁሌ የምታስታውሰው ከሆነ ምንድነው ስትረስ ይፈጥርባታል፣ ጫና በሷ ላይ ማለት ነው። ስለዚህ ሳይኮሎጂካል ሳይን ናቸው የስትረስ ማለት ነው። ሁለተኛው ኢሞሽናል ሳይኖች አሉት። ኢሞሽናል ሳይን ማለት ሰቻስ ቢንግ አንግሪ፣ ኢሪቴትድ፣ ሙዲ ኦር ፍራስትሬትድ ልንሆን እንችላለን። የምናሳያቸው ስሜቶች ንዴት፣ መበሳጨት፣ አንዳንድ ጊዜ ደግሞ ሙዲ ነው በጣም ሙዳችን ጥሩ ሲሆን ሰዎች ራሱ ዛሬ ምንድነው ደስ ብሎሃል ምናምን ያላችሁ ጊዜ የለም። እንደዚህ አይነት ሁኔታዎች ላይ ያሉ እና ፍራስትሬት ስንሆን በሆኑ ነገሮች ስንበሳጭ ምናምን ኢሞሽናል ሳይን አለው ማለት ነው። ስትረስን በዚህ መለየት እንችላለን። ሌላኛው ፊዚካል ሳይን አለ። ፊዚካል የምናሳያቸው ምልክቶች ደግሞ ሃይ ብለድ ፕሬሸር አለ፣ የደም ግፊታቸው። ሰዎች አሁን ብዙ ጊዜ እንዳይናደዱ የሚባለው ነው ምንድነው? ሲናደዱ የስትረስ የብለድ ፕሬሸር ሌቭላቸው ስለሚጨምር ነው ማለት ነው። ስለዚህ ስትረሱ ስንገባ የብለድ ፕሬሸር ሌቭል ይጨምራል። ቼንጅን ዌይት ነው፣ ክብደታችሁ ሊቀንስ ወይም ሊጨምር ይችላል። ፍሪኩዌንትሊ ክላውድ ኦር ኢንፌክሽን፣ በጉንፋን መያዝ፣ በኢንፌክሽኖች መጠቃት ሊሆን ይችላል በስትረሱ ስንገቡና ቼንጅን ማንስትራል ሳይክል ኤንድ ሊቢዶ ነው። ማንስትራል ሳይክል ማለት የሴቶች ወር አበባ መዛባት እና ሊቢዶ ማለት ደግሞ የሴክስ ፍላጎት መቀነስ ሊታይ ይችላል ማለት ነው። ስለዚህ እነዚህ አካላዊ የምናሳያቸው ምልክቶች ናቸው። ሌላ ቢሄቪራል ሳይን የምናሳያለን፣ በባህሪ የሚታይ ምልክቶች አሉት ስትረስ። ፑር ሰልፍ ኬር ሊኖር ይችላል። ራሳችሁን መጠበቅ አለመቻል፣ ንጽህናችሁን፣ አለባበሳችሁ ዝርክርክ ሲል ሰዎች ራሱ ምን ሆናችሁ ነው ምናምን ብሎ የሚጠይቋችሁ ደረጃ ላይ ስትደርሱ ማለት ነው። ወይም ኖት ሃቪንግ ታይም ፎር ዘ ቲንግ ዩ ኢንጆይ ነው የሚለው። ስለዚህ በፊት በጣም ደስ ብሏችሁ የምታደርጉት ነገር አሁን በጣም ደስ የማይላችሁ ከሆነ ስትረስ ውስጥ ናችሁ ማለት ነው። ለምሳሌ ኳስ መጫወት የሚወድ ልጅ ኳስ መጫወት ምንም ሴንስ አልሰጥ ሲለው ወይም መጫወት አልፈልግ ሲል በፊት ያስደስተው ነበር፣ ግን አሁን እዛ ላይ ስሜቱ ሲቀንስ ማለት ነው። እና ሪላይንግ ኦን ድረግ ኤንድ አልኮል ቱ ኮፕ ነው ማለት ነው። ስለዚህ ብዙ ጊዜ ስትረስ ሰዎች ሱስ ውስጥ የሚገቡት ከስትረስ ለመላቀቅ ብለው ነው። ስለዚህ ድረጎችን፣ አልኮሎችን ከዛ ስትረስ ለመውጣት ብለው ይገቡና የበለጠ በዛ ነገር ሱሰኛ ሆነው ይቀመጣሉ ማለት ነው። የማይቆጡት ሌቭል ላይ ይደርሳሉ ማለት ነው። እና ያንን ሱስም አለመውጣት መቻላቸው ከዛ በኋላ ሌላ ስትረስ ይፈጥርባቸዋል ማለት ነው። ስለዚህ እነዚህ የተወሰኑት ሳይኖች ናቸው በስትረስ ሳይኮሎጂካል፣ ኢሞሽናል፣ ፊዚካል እና ቢሄቪየራል ሳይኖቹ ማለት ናቸው። ሌላኛው ስትረስን ለምን ማጥናት አስፈለገ ነው የምንለው። ስለዚህ ስትረስ ቢታና ለምን ይጠቅማል ስንል ስተዲ ኦፍ ስትረስ ኢምፖርታንት ኢን ሰቨራል ሪዝን፣ ለብዙ ምክንያቶች ስትረስ ምንድነው ጠቃሚ ነው ይላል። ስለዚህ ስትረስ ምንድነው ካናፕ ዳሜጂንግ ሳይኮሎጂካል ኤንድ ፊዚዮሎጂካል ኢፌክት አለው ማለት ነው። ስለዚህ በስነ ልቦናም ሆነ በአካላዊ ላይ ኢፌክት አላቸው ማለት ነው። ስለዚህ ስትረስ ኢዝ ኤ ማጆር ኮዝ ኦፍ ኢምፕሎይ አብሰንቲዝም ኤንድ ተርንኦቨር፣ ሰዎች ስትረስ ሲሰማቸው በስራቸው ላይ ከስራ ይቀራሉ፣ ስራ እስከ ማቋረጥ ሊደርሱ ይችላሉ። ስለዚህ ስትረስ ቢጠናና ብንቆጣጠረው እነዚህ ነገሮች ማስቀረት እንችላለን ማለት ነው። ስለዚህ ስትረስ ኢምፕሎይ ደግሞ ካን አፌክት ዘ ሴፍቲ ኦፍ ወርከርስ አዘር ወርከርስ ኦር ኢቨን ዘ ፐብሊክ ነው የሚለው። ስለዚህ ስትረስ የሆኑ ሰዎች ደግሞ በሌላ ሰራተኞች ሆነ በህዝቡ ላይ ኢፌክት ይኖራቸዋል ማለት ነው። ስለዚህ ስትረስ ቢጠናና ብንቆጣጠረው ወሳኝ ነው፣ ምክንያቱም በኦርጋናይዜሽን ውስጥ ኤፌክቲቭነስን ፕሮዳክቲቪቲ መጨመር ስለሚያስችል ማለት ነው። እሺ ቀጣይ የምንመለከተው ታይፕ ኦፍ ስትረስ ነው። ስትረስ አይነቶችን ነው፣ ቤዝድ ኦን አውትካም ነው። ስለዚህ ቤዝድ ኦን አውትካም ማለት ሪዛልታቸውን ይመስላል። ስለዚህ ለምሳሌ ስትረስ የምንመለከት ፖዚቲቭ ኦር ጉድ ስትረስ ነው፣ ጥሩ የሆነ አውትካም ያለው ነው ማለት ነው። ስለዚህ ስትረስ that happen during pleasant situation ነው። ስለዚህ ሁሌም በኔጌቲቭ ሲቹዌሽን ብቻ አይደለም ስትረስ የሚፈጠረው። ኢት ሜይ ቢ ሰርፕራይዝ ዩ በሰርቴን ስትረሰር ካን ሊድስ ቱ ፖዚቲቭ አውትካም። ስለዚህ የሆነ ሰርፕራይዝ የሚያደርጋችሁ ነገር አለ። ለምሳሌ ኢንክሉድ ኤክሳይትመንት ኦፍ ባይንግ ኒው ሆም፣ አዲስ ቤት ብትገዙ ጥሩ የሆነ በጣም ሙዲ ትሆናላችሁ፣ ስሜታችሁ ኦቨር ይሆንና ፖዚቲቭ የሆነ ፊሊንግ ይኖራችኋል ማለት ነው። ስለዚህ ፕሪፔሪንግ ፎር ዘ በርዝ ኦፍ ዘ ቻይልድ፣ የልጃችሁን ልደት ለማክበር ስታስቡ ኤግዛይት ትሆናላችሁ፣ በጣም ደስተኛ ትሆናላችሁ። ስታርቲንግ የኒው ጆብ፣ አዲስ ስራ ስትጀምሩ፣ ጌት ማሪድ ስታገቡ እና ፊሊንግ ዩ ጌት ፍሮም ጉድ ወርክአውት ነው። ዘ ፊሊንግ ዩ ጌት ፍሮም ጉድ ወርክአውት፣ ጥሩ የሆነ ኤክሰርሳይዝ፣ ፊዚካል ኤክሰርሳይዝ ስትሰሩ የሚሰማችሁ ስሜትም ስትረስ ይባላል ማለት ነው። ፖዚቲቭ የሆነ ስትረስ በእናንተ ላይ ፖዚቲቭ የሆነ ፊሊንግ ክሬት ስለሚያደርግ ማለት ነው። ስለዚህ ፖዚቲቭ ስትረስ አለ ማለት ነው። ሌላኛው ዲስትረስ ነው። ዲስትረስ ማለት ኔጌቲቭ ኦር ባድ ስትረስ ሲሆን ዲስትረስ ይባላል። ይሄ ደግሞ ኦከር የሚያደርገው ዩ ፐርሲቭ ስትረስ አስ ዳንጀረስ፣ ዲፊካልት፣ አንፌር ኤንድ ፔንፉል የሆነ ስትረስ ሌቭሉ እናንተ ላይ ፔንፉል ሲሆን አንፌር የሆነና ከባድ ሁኔታ ውስጥ ሲከታችሁ ማለት ነው። ለምሳሌ
ሉዝ ኦፍ ጆብ ስራ ማጣት፣ ዴዝ ኦፍ ላቭድ ዋን የምትወዱ ሰው ሲሞትባችሁ፣ ሎንግ ተርም ኢልነስ ለረጅም ጊዜ የምትታመሙ ከሆነ፣ ሲሪየስ ኢንጁሪዎች የረጅም ጊዜ ጉዳቶች፣ ፍቺ እና ዲፕሬሽኖች ዲስትረስ ኤግዛምፕሎች ናቸው ማለት ነው። ስለዚህ ቤዝድ ኦን አውትካም ስትረስን ዩስትረስ እና ዲስትረስ ብለን እንከፍለዋለን ማለት ነው። እሺ ሌላኛው ደግሞ ታይፕ ኦፍ ስትረስ ቤዝድ ኦን ሌንግዝ ኦፍ ታይም በሚቆዩበት ጊዜም ስትረስ ልንከፍለው እንችላለን። የመጀመሪያው አኪዩት ስትረስ ነው። አኪዩት ስትረስ ደግሞ የሾርት ተርም ስትረስ ነው። ለአጭር ጊዜ የሚቆይ ስትረስን አኪዩት ስትረስ እንለዋለን። የተካሚ ስትረስ ሊሆን ይችላል ወይም ዲስትረስ ሊሆን ይችላል ማለት ነው። ግን ጊዜያዊ ብቻ ለአጭር ጊዜ የሚቆይ ስትረስ መሆን አለበት ነው። ስለዚህ አን ኤግዛምፕል ኦፍ አኪዩት ስትረስ ኢዝ ፕሬዘንቲንግ ኢን ፍሮንት ኦፍ ግሩፕ ኦፍ ፒፕል ፕሬዘንቴሽን ማቅረብ ሊሆን ይችላል ለእናንተ ስትረስ የሚፈጥርባችሁ ማለት ነው። ኢንፍሮንት ኦፍ ፒፕል ግን ያ ለረጅም ጊዜ የሚቆይ አይደለም፣ ለአጭር ጊዜ የሚቆይ ነው ማለት ነው። ስለዚህ አኪዩት ስትረስ ይህን ይመስላል። ክሮኒክ ስትረስ ከሆነ ደግሞ ላስት ፎር ሎንግ ፔሪድ ኦፍ ታይም ነው፣ ለረጅም ጊዜ የሚቆይ የስትረስ ሌቭል ክሮኒክ ስትረስ ይባላል ማለት ነው። ስለዚህ ዚስ ታይፕ ኦፍ ስትረስ is due to significant events yet also occur when little stressor accumulates and you are unable to bounce back from them ነው የሚለው። ስለዚህ እንደዚህ አይነት ስትረሶች ለረጅም ጊዜ የሚቆዩ ስለሆኑ በእኛ ላይ የሚፈጠሩ ሲግኒፊካንት ኢቨንቶች ሊሆኑ ይችላሉ። ግን እነዛ ደግሞ ሲግኒፊካንት ኢቨንቶች ብቻ ሳይሆን ሊትል ስትረሰሮችም ሲደራረቡ በእኛ ላይ የሚፈጠር ሊሆን ይችላልና ከዛ ነገር ባውንስ ባክ ወይም ማገገም አለመቻል ስንችል የሚፈጠር ነው ማለት። ለምሳሌ ኤግዛምፕል ኦፍ ክሮኒክ ስትረስ ሎንግ ተርም ኢልነስ ነው። አንድ ሰው ለረጅም ጊዜ የሚታመም ከሆነ ክሮኒክ ስትረስ ውስጥ ሊገባ ይችላል። ዳውን ሳይዚንግ፣ ከስራ መቀነስ፣ ከስራ ስትባረሩ የሚፈጠርባችሁ ፊሊንግ ሊኖር ይችላል። ሪኦርጋናይዚንግ አት ዩር ወርክ ፕሌስ፣ በስራ ቦታችሁ ሪኦርጋናይዝ ሆናችሁ መስራት አለመቻል። ኤንድ ሎንግ ተርም ማርሻል ረጅም ጊዜ የሚቆይ የትዳር አለመስማማት ከትዳር አጋራችሁ ጋር የምትጣሉ ከሆነ እንደዚህ አይነት ለረጅም ጊዜ የሚቆይ የስትረስ አይነት ይፈጠርባቸዋል ማለት ነው። ስለዚህ ቤዝድ ኦን ታይም ስትረስን አኪዩት እና ክሮኒክ ብለን እንከፍለዋለን ማለት ነው። ከዚህ ቀጣይ ደግሞ የምንመለከተው ሶርስ ኦፍ ስትረስ ነው። ፖቴንሻል ሶርሶች ኦፍ ስትረስ ምንድን ናቸው ስንል ወይ ኮዝ ኦፍ ስትረስ ማለት ነው። ስለዚህ ቲንግስ ዳት ኮዝ ስትረስ ኮልድ ስትረሰር እንላቸዋለን። ኮዞቹን ስትረስ የሚፈጥሩብን ስትረሰር በመባል የሚጠሩት እና እነዚህ ስትረሶችን ደግሞ በሶስት እንከፍላቸዋለን ማለት ነው። ኢንቫይሮንመንታል ፋክተር፣ ኦርጋናይዜሽናል ፋክተር እና ኢንዲቪዱዋል ፋክተር ብለን ስትረሶችን እንከፍላቸዋለን ማለት ነው። እሺ ስለዚህ የመጀመሪያው ምንድነው? ኢንቫይሮንመንታል ፋክተር ስንመለከተው ኢኮኖሚክ አንሰርቴኒቲ ሊሆን ይችላል። ኢንቫይሮንመንታል ፋክተር ላይ ኢኮኖሚክ አንሰርቴኒቲ ስንል በቂ የሆነ ገንዘብ ከሌላችሁ ስትረስ ሊፈጠርባችሁ ይችላል። መሰረታዊ ፍላጎታችሁ ማሟላት ካልቻላችሁ፣ የቤተሰቦቻችሁ የልጆቻችሁ ወጪ አለማሟላት መቻል በኢኮኖሚ ችግር ምክንያት የሚመጡ ፋክተሮች ናቸው ማለት ነው። ወይም የወደፊቱ ነገር ሲያስጨንቃችሁ በኢኮኖሚክ አንሰርቴኒቲ ምክንያት የሀገሪቷ የኢኮኖሚ ደረጃ፣ የኑሮ መጋሸብ፣ የኑሮ ውድነት ማለት ነው፣ ኢንፍሌሽን ክሬት መደረጉ፣ ወደፊት ከዚህ የበለጠ ኢንፍሌሽን ይፈጠራል ብሎ ማሰቡ ራሱ የሚፈጥርባችሁ ስትረስ ኢኮኖሚክ አንሰርቴኒቲ እንለዋለን። ሌላኛው ፖለቲካል አንሰርቴኒቲ ነው። ፖለቲካል አንሰርቴኒቲ ማለት ደግሞ በሀገሪቷ ላይ ያለው አለመረጋጋት ነው። ማለትም ሰላም ከሌለ ሰው ልጅ ምንም አይነት ሌላ የሚያደርገው ተግባር አይኖርም። ምክንያቱም ሰላም ነው ወሳኙ። ስለዚህ ሰላም ከሌለ ምንድነው ሰዎች በጣም ስትረስ ውስጥ ይገባሉ። ምን ይወጣኛል፣ ሞት ይሆን፣ ከዚህ በኋላ ህይወቴ ምን ይመስላል፣ ስራ ተስተጓጉሏል ምናምን እያሉ የተለያዩ የሚያሰላስሏቸው ነገሮች አሉ። ስለዚህ ፖለቲካል አንሰርቴኒቲም አንዱ ስትረስ ይፈጥርብናል ማለት ነው። ኮዝ ኦፍ ስትረስ ነው ማለት። ሌላኛው ቴክኖሎጂካል አንሰርቴኒቲ ነው። ቴክኖሎጂካል አንሰርቴኒቲ ማለት በአሁን ጊዜ በቴክኖሎጂ መሻሻል ምክንያት የተለያዩ ስራዎች አፕዴት እየሆኑ መጥቷል። ስለዚህ እኛ ከቴክኖሎጂ እኩል አብረን ካላደግን ስራችንን ልናጣ እንችላለን። ምክንያቱም አፕዴት መሆን ካልቻላችሁ በእናንተ ስራ ላይ የሆነ የተጨማመሩ ነገሮች በአዲስ ቴክኖሎጂ መሰራት ስለሚችሉ እናንተ ያላችሁበት ሙያ ኦብሶሌት ይሆንና ያ ነገር ይጣልና ተቀባይነት አይኖርም የእናንተ ስኪል ማለት ነው። ምክንያቱም ቴክኖሎጂ በጣም እያደገ ስለሆነ ማለት ነው። ስለዚህ ወይም ወደፊትም እባረራለሁ ብላችሁም ልትሰጉ እና ገና ሳይፈጠርም ልትሰጉ ትችላላችሁ ማለት ነው። ስለዚህ ይህ ነው ቴክኖሎጂካል አንሰርቴኒቲ ግን ከዚህ ጋር ተያይዞ ነው ማለት ነው። ስለዚህ እነዚህ ፋክተሮች ኢንቫይሮንመንታል ፋክተሮች ናቸው፣ በእኛ ላይ ስትረስን ክሬት ያደርጋሉ ማለት ነው። ሌላኛው ደግሞ ኦርጋናይዜሽናል ፋክተር ነው። ሁለተኛው ፋክተር ከኢንቫይሮንመንታል ፋክተር ተጨማሪ ነምበርስ ፋክተር ዊዝን ዘ ኦርጋናይዜሽን ኮዝስ ስትረስ ዊ ሃቭ ካቴጎራይዝድ ዚስ ፋክተር አራውንድ ዞስ ዲማንድስ ነው የሚለው። ስለዚህ የተለያዩ አይነት ፋክተሮች አሉ በኦርጋናይዜሽን ውስጥ ስትረስ የሚፈጠሩባቸው እና እነዚህንም ታስክ ዲማንድ፣ ኢንተርፐርሰናል ዲማንድ እያለን ከፍላቸዋለን ማለት። ስለዚህ በዲማንድ ነው የከፈልናቸው። ምክንያቱም ታስክ ዲማንድ ማለት
ፋክተር ሪሌትድ ቱ ዘ ፐርሰናል ጆብ ከዛ ሰውዬ ጆብ ጋር ተያይዞ የሚመጣው ነው ታስክ ዲማንድ የምንለው። ምክንያቱም ከስራችሁ ጋር ተያይዞ የሚፈጠርባችሁ አለ። ለስራው አዲስ ከሆኑ የሚፈጠርባችሁ ስሜት አለ። ስራ ሲበላሽባችሁ፣ በስራ ምክንያት ገንዘብ ሲበላሽ፣ በስራ ምክንያት ኦርጋናይዜሽኑ ሲከስር፣ በእናንተ ምክንያት አስቡት የሚፈጠርባችሁ ስትረስ ማለት ነው። ስለዚህ ከአንድ ሰው ስራ ጋር ተያይዞ የሚፈጠር ስትረስ ታስክ ዲማንድ ይባላል ማለት ነው በኦርጋናይዜሽን ሌቭል ላይ። ሌላኛው ኢንተርፐርሰናል ዲማንድ ነው። ኢንተርፐርሰናል ዲማንድ ደግሞ አር ፕሬዠር ክሬትድ ባይ አዘር ኢምፕሎይ። ይሄ ደግሞ በኦርጋናይዜሽን በአዘር ኢምፕሎይ ምክንያት በእናንተ ላይ የሚፈጠር ነው። ምክንያቱም ላክ ኦፍ ሶሻል ሰፖርት ማህበራዊ ድጋፍ በኦርጋናይዜሽን ውስጥ ከኮሌጆቻችሁ አለማግኘት፣ ከስራ አጋራችሁ እርዳታ አለማግኘት ወይም ፑር ኢንተርፐርሰናል ሪሌሽንሽፕ መኖሩ ኮንሲደሬብል ስትረስ ይፈጥርባቸዋል። ስፔሻሊ አሞንግ ኢምፕሎይ ዊዝን ሃይ ሶሻል ኒድ ያላቸው ማለት ነው። ስለዚህ ኢንተርፐርሰናል ዲማንድ የምንለው በኦርጋናይዜሽን ውስጥ ምንድነው ሶሻል ሪሌሽንሽፕ ዴቨሎፕ ማድረግ ካልቻላችሁ ከኮሌጆች ወይም ከስራ አጋሮቻችሁ ጋር ከአለቃችሁ ጋር ጥሩ የሆነ ሪሌሽንሽፕ መስረት ካልቻላችሁ ገለልተኛ የሆናችሁ ስለሚመስላችሁ የሚፈጠርባችሁ ስትረስ ነው ኢንተርፐርሰናል ስትረስ የምንለው ማለት ነው። ሌላኛው ስትረስ ደግሞ ሮል ዲማንድ የምንለው አለ። ከስራ ጋር ተያይዞ ከምንጫወተው ሚና ወይም ከኃላፊነታችን ተያይዞ የሚመጣ ስትረስ አለ ማለት ነው። ስለዚህ ይሄ ደግሞ ሪሌትድ ቱ ፕሬዠር ፕሌስድ ኦን ዘ ፐርሰንስ ኢፍ ዘ ፐርሰን ፈንክሽን ኦፍ ዘ ፓርቲኩላር ሮል ኦር ሺፕ ፕሌይንግ ኢን ኦርጋናይዜሽን ነው የሚለው። ስለዚህ እንዳልኳቸው በኦርጋናይዜሽኑ በምትጫወቱት በምትጫወቱት ሚና ምክንያት የሚፈጠርባችሁ ስትረስ ነው ማለት ነው የሮል ዲማንድ። ስለዚህ በሮል ዲማንድ ውስጥ አንደኛ ሮል ኦቨርሎድ አለ። ሮል ኦቨርሎድ ማለት ኢዝ ኤክስፒሪየንስድ ዌን ኤምፕሎይ ኢዝ ኤክስፔክትድ ቱ ዱ ሞር ዛን ዘ ታይም ፐርሚትስ ነው። ማለትም መስራት ያለባቸው ስራ አለ። ያንን መስራት ያለባቸውን ስራ በትክክለኛው ሰዓት ሲሰሩና በተጨማሪ ሰዓት ደግሞ ሌላ ተጨማሪ ስራ እንዲደረጉ ይታዘዛሉ ማለት ነው። ስለዚህ መስራት ካለባቸው ሰዓት በተጨማሪ እንዲሰሩ ሲደረጉ የሚፈጠርባቸው ስትረስ ወይም የስራ መደራረብ ሲፈጠር የሚፈጠር ስትረስ ነው ማለት ነው። ለምሳሌ ሚስተር ኤክስ ኢዝ ኤክስፔክትድ ቱ ፐርፎርም ዘ ዱቲ ኦፍ ሱፐርቫይዘር፣ ሪሴፕሽኒስት፣ ፐብሊክ ሪሌሽን ኦፊስ ኤንድ አን አካውንታንት። ይህ ሁሉ ስራ ቢሰጡ አንድ ሰው በጣም ከፍተኛ ስትረስ ውስጥ ይገባል ማለት ነው። ምክንያቱም መስራት ካለበት ሰዓት በተጨማሪ ነው የሚሰራው እና እነዚህን ኃላፊነቶች እንዳለም ሃንድል ማድረግ ስለሚከብደው፣ ስለዚህ በሮል ኦቨርሎድ ምክንያት የሚፈጠር ስትረስ ምን ይባላል? ሮል ኦቨርሎድ ነው ማለት ነው። ስለዚህ ሌላኛው ደግሞ ሮል ኮንፍሊክት ነው። ሮል ኮንፍሊክት ማለት ግሬት ኤክስፔክቴሽንስ ዳት ሜይ ቢ ሃርድ ቱ ሪካውንስል ኦር ሳቲስፋይ ነው የሚለው። ስለዚህ እንደዚህ ሪካውንስል ወይም ሳቲስፋይ ማድረግ የማንችላቸው ኮንፍሊክቶች ሊፈጠሩብን ይችላሉ። ይሄ በኤግዛምፕል ስናየው ግልጽ ይሆናል። ለምሳሌ ፖሊስ ኦፊሰር ኢዝ ኢንቫይትድ ቱ ሂዝ ፍሬንድስ ዊዲንግ ፓርቲ ዌር ዘ ገስትስ ዩዝ ድረግ ዊች አር አጌንስት ዘ ሎው ነው የሚለው። ስለዚህ አንድን የፖሊስ ኦፊሰር የሆነ ፓርቲ ወይም ድግስ ላይ ብትጠሩትና እዛ ድግስ ላይ የተጠሩ ሰዎች ድረግ ወይም እነዚህ ሀሽሾች ምናምን ሲጠቀሙ ቢያይ ምን ይሰማዋል ነው? ሮል ኮንፍሊክት ነው። ሰውየው የተጠራው ደስታውን እንዲካፈል ነበር፣ ግን በዛ ሰዓት ላይ ከሱ ሮል ጋር ከሱ ከሚሰራው ስራ ጋር ከሱ ኃላፊነት ጋር የሚቃረን ነገር አይቷል ማለት ነው። ስለዚህ ይህ ምን እንለዋለን? ሮል ኮንፍሊክት ይባላል ማለት ነው። ሌላኛው ሮል አምቢጊቲ ነው። ሶስተኛው ሮል አምቢጊቲ ኢዝ ክሬትድ ዌን ዘ ሮል ኤክስፔክቴሽን አር ኖት ክሊርሊ አንደርስቱድ ኤንድ ዘ ኤምፕሎይ ኢዝ ኖት ሹር ዋት ኦር ሺ ኢዝ ቱ ዱ ነው የሚለው። ስለዚህ የሚሰሩት ስራ ግልጽ ካልሆነላቸው እና ምን መስራት እንዳለባቸው ካላወቁ የሚፈጠር የኮንፍሊክት አይነት ሮል አምቢጊቲ ይባላል ማለት ነው። ስለዚህ ለምሳሌ ፕሮዳክሽን ማናጀር ማይት ቴል ኤ ፎሬማን that 500 units of steel rods are to be manufactured in the next 5 days and leave town immediately without specifying what kind of additional help will be provided or what the purpose, cost, weight and design detail are ነው የሚለው። ስለዚህ አሁን እዚህ ኤግዛምፕል ላይ የሚለው ምንድነው? አንድ ፕሮዳክሽን ማናጀር ፎሬማን ማለት ቦስ ማለት ነው። አለቃው 500 ዩኒት ኦፍ ስቲል እንዲያመርት ታዘዘው እና በቀጣዩ 5 ቀናቶች ውስጥ 500 ዩኒት ኦፍ ስቲል አምርት ብሎት ከከተማ ወጣ ነው የሚለው። ስለዚህ ኢሚዲየትሊ ያ ሰውዬ ምንድነው ምን አይነት አዲሽናል ህልቦችን እንደሚያገኝ አላወቅም። ለምሳሌ ምንድነው አላማው፣ ምን ያህል ኮስት ነው፣ ምን ያህል ክብደት ያላቸው ስቲሎች ነው የሚባሉ ዲቴሎች አልተነገሩትም ማለት ነው። ስለዚህ ሮል አምቢጊቲ ወይም ግልጽ የሆነ ስራ ስላልተሰጠው በዚህ ምክንያት የሚፈጠርበት ስትረስ ሮል አምቢጊቲ ይባላል ማለት ነው። ስለዚህ ከሮል ዲማንድ ጋር ተያይዞ ሮል አምቢጊቲ፣ ሮል ኦቨርሎድ እና ሮል ኮንፍሊክት ይፈጠራሉ ማለት ነው። እነዚህ ስትረስ ይፈጥሩበታል። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው የኦርጋናይዜሽኑ ስትራክቸር ነው። የኦርጋናይዜሽኑ ስትራክቸር ስንመለከት ደግሞ ምንድነው ኤክሰሲቭ ሩል ሊኖር ይችላል። ላክ ኦፍ ፓርቲሲፔሽን
in decision that affects the employee are example of structural variables that might the potential source of stress ነው የሚለው። ስለዚህ አንዳንድ ጊዜ ደግሞ በኦርጋናይዜሽን ውስጥ ያለው ስትራክቸሩ ማለትም ህጎቹ በጣም ጥብቅ የሆነ ህግ ካለ በጣም በውሳኔ ላይ ዲሲሽን ሜኪንግ ፕሮሰስ ላይ የማታሳትፏቸው ከሆነ ሰራተኞቹ በዛ ምክንያት ስትረስ ሊፈጠርባቸው ይችላል ማለት ነው። ለምሳሌ በጣም ጥብቅ ቁጥጥር ካደረጋችሁባቸው ስትረስ ሊሰማቸው ይችላል ማለት ነው። ስለዚህ የኦርጋናይዜሽኑ ስትራክቸር አንድ ስትረስ በሰራተኞች ላይ ይፈጥራል። ሌላኛው ኦርጋናይዜሽናል ሊደርሽፕ ነው። ኦርጋናይዜሽናል ሊደርሽፕ ከሆነ ሪፕሬዘንት ማናጀሪያል ስታይልስ ኦፍ ኦርጋናይዜሽን ሲኒየር ኤክስኪዩቲቭ ስለሚለው። ስለዚህ ሰም ቺፍ ኤክስኪዩቲቭ ኦፊሰር ክሬት ካልቸር ዛት ካራክተራይዝድ ባይ ቴንሽን ፊር ኤንድ አኔክሲቲ ነው የሚለው። ስለዚህ ኦርጋናይዜሽናል ሊደርሽፕ ነው ማናጀሮች እንዴት ነው ሊድ የሚያደርጉት በኦርጋናይዜሽን ውስጥ የሚለውን ነው የሚያሳዩ። ስለዚህ አንዳንዶች ምንድነው ፓርቲሲፓቲቭ የሆነ ከእነሱ ጋር ግልጽ የሆነ ኮሚኒኬሽን ሊኖር ይችላል። አንዳንዶች ደግሞ ፍራቻን ይህንን ካልሰራ ከስራ ትባረራለህ እስከሚል ደረጃ በማስፈራራት ስራን የሚያሰሩ ሊደሮች አሉ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሆኖ ስትሰሩ የሚፈጠርባችሁ ስትረስ ይኖራል ማለት ነው። ሌላኛው ደግሞ በኦርጋናይዜሽኑ ያለበት ላይፍ ስቴጅ ነው ማለት ነው። ያለበት ደረጃ ማለትም ለምሳሌ ኤስታብሊሽመንት ኦር ግሬት ዲል ኦፍ ኤክሳይትመንት ኢን አንሰርቴኒቲ ያለ ኦርጋናይዜሽን አሁን አንድ ድርጅት ስታብሊሽ ሲደረግ በዛ ደረጃ ላይ በጣም ኤክሳይትመንቶች ደስታ ይፈጠራል ያንን በመመስረታችን እና አንሰርቴኒቲ ሊፈጠር ይችላል ማለት ነው። በኤስታብሊሽመንት ስቴጅ ላይ ሲኖር ኦርጋናይዜሽን ማለት ነው። አንዳንዴ ደግሞ ዲክላይን ስቴጅ ላይ ሲደርስ ደግሞ ሌይ ኦፍ ሊኖር ይችላል። ይሄ ደግሞ ፓርቲኩላር ስትረስፉል ነው። ሰራተኞች መቀነስ ሊኖርባቸው ይችላል። ኦርጋናይዜሽኑ ምን ሲያደርግ ነው ዲክላይን ስቴጅ ላይ ከደርስ ኤስታብሊሽመንት ላይ ከሆነ አንሰርቴኒቲዎች ይኖራሉ። ያ ደግሞ በኤምፕሎዮች ላይ ሊሳካልን ይችላል ላይሳካልን የሚለው ስትረስ ሊፈጥርባቸው ይችላል። ዲክላይን ስቴጅ ላይ ሲደርስ ደግሞ ኦርጋናይዜሽኑ እየቀነሰ እየወደቀ ሲመጣ ወደ መፍረስ ደረጃ ሲደርስ ደግሞ የሰራተኞች ይቀነሳሉ በማለት ስለሚሰጉ ኦርጋናይዜሽን ላይፍ ሳይክሉ ኢፌክት አለው ማለት ነው። ማቹሪቲ ስቴጅ ላይ ከሆነ ደግሞ ለስ ስትረስ ቢኮዝ ዜር ኢዝ ሎ አንሰርቴኒቲ የሚለው። በማቹሪቲ ስቴጅ ላይ ከሆነ በጣም ጠንካራ ስቴጅ ላይ የሚደርስበት ስቴጅ ላይ ከሆነ ደግሞ ብዙም ስትረስ አይፈጠርም። ለስ የሆነ ስትረስ ስለሚኖረው ምክንያቱም አንሰርቴኒቲ ሌቭሉ ዝቅተኛ ስለሆነ ማለት ነው። ስለዚህ የኦርጋናይዜሽን ያለበት ላይፍ ሳይክል የኦርጋናይዜሽን ያለበት ደረጃም የሚፈጥረው ስትረስ ሌቭል አለ ማለት ነው። በምን በኦርጋናይዜሽን ውስጥ። ሌላኛው ሶስተኛው ኢንዲቪጁዋል ፋክተር ነው። አሁን ምን አየን? ኢንቫይሮንመንታል ፋክተርን ከፖለቲካል ከኢኮኖሚ ከቴክኖሎጂ ጋር አያይዘን አየን። ሁለተኛው ኦርጋናይዜሽናል ፋክተርን አየን። ከሮል ጋር አያይዘን አየን። ከኢንተርፐርሰናል ጋር አያይዘን አየን። ከታስክ ጋር አያይዘን አየን። ከኦርጋናይዜሽን ስትራክቸር ከኦርጋናይዜሽን ሊደርሺፕ ከኦርጋናይዜሽን ላይፍ ሳይክል ጋር አያይዘን ስትረስ እንደሚፈጥሩ አየን። አሁን ደግሞ ኢንዲቪጁዋል ፋክተሮችን ነው የምንመለከተው ማለት ነው። ስለዚህ ኢንዲቪጁዋል ፋክተሮች ላይ አንደኛ ፐርሰናል ፋክተር አለ። እነዚህ ኢንዲቪጁዋል ፋክተር የምንላቸው ፐርሰናል ፋክተር ናቸው። ዛት ክሬት ስትረስ ኢንክሉድስ ፋሚሊ ኢሹ ናቸው። ፐርሰናል ፋክተር ስንል ፋሚሊ ኢሹ ሊሆኑ ይችላሉ። ለምሳሌ ፒፕል ሆልድ ፋሚሊ ኤንድ ፐርሰናል ሪሌሽንሽፕ ማርሻል ዲፊካልቲ ኤንድ ብሬኪንግ ኦፍ ሪሌሽንሽፕ ኤንድ ዲሲፕሊን ትራብል ዊዝ ችልድረን አር ኤግዛምፕል ኦፍ ሪሌሽንሽፕ ፕሮብሌም ዛት ክሬት ስትረስ ፎር ኤምፕሎይስ ነው። ስለዚህ በሰራተኞች ላይ ደግሞ አንዳንድ ጊዜ የፋሚሊ ኢሹዎች ለምሳሌ ከቤተሰብ ጋር የሆነ ፐርሰናል ሪሌሽን ከሰዎች ጋር ባለ ሪሌሽንሽፕ ማሪጅ ዲፊካልቲ ወይም የትዳር ሊከብዳችሁ ይችላል። በትዳር አጋራችሁ ጋር ላተስማሙ ትችላላችሁ። በዛ ምክንያት የሚፈጠር ይኖራል። ሪሌሽንሽፖች ብሬክ ሲደረጉ ቀጣይነት ያለው ከልጆች ጋር ለመስማማት ጭቅጭቆች ምንን ይፈጥራል? ስትረስን በሰራተኞች ላይ ሊፈጥርባቸው ይችላል ማለት ነው። ሌላኛው ኢኮኖሚክ ፋክተር አለ። ኢኮኖሚክ ፋክተር ስንል ክሬትድ ባይ ኢንዲቪጁዋል ኦቨር ኤክስቴንዲንግ ዜር ፋይናንሻል ሪሶርስ ኤንድ አናዘር ሴት ኦፍ ፐርሰናል ትራቭል ዛት ካን ክሬት ስትረስ ፎር ኢምፕሎይ ኤንድ ዲስትራክት ዜር አቴንሽን ፍሮም ዜር ወርክ ነው የሚለው። ስለዚህ ኢኮኖሚክ ፕሮብሌም ስለዚህ ከገንዘብ ጋር ተያይዞ ያለው ማለት ነው። ስለዚህ ሰዎች በቂ ገንዘብ ከሌላቸው በስራ ቦታቸው እንኳን ምንድነው በኋላ ሄጅ የምባላው እስኪል እያሰቡ ስራ መስራት አይችሉም። ስለዚህ ኢኮኖሚክ ፋክተሮችም ወይም ፕሮብሌሞች ዋናው ፋክተር ነው በሰራተኞች ላይ ስትረስ ፎር ሲቹዌሽንን የሚፈጥር ነው ማለት ነው። ከዛ በተጨማሪ ሪጋርድለስ ኦፍ ዜር ኢንካም ሌቭል ሰም ፒፕል ፑር መኒ ማናጀር ኦር ሂ ዋንትስ ዳት ኤክሲድ ዜር ኤርኒንግ ካፓሲቲ ነው። ስለዚህ አንዳንዶቹ ሪጋርድለስ ባለ ኢንካም ሌቭላቸው ፑር መኒ ማናጀር ናቸው ወይም ኤክሲድ ዜር ኤርኒንግ ካፓሲቲያቸው ከሚያገኙት ገንዘብ አንጻር በጣም አባካኝ የሆኑ ሰዎች ሊኖሩ ይችላሉ። በዛ ምክንያት የሚፈጠርባቸው ስትረስ ነው የሚያሳየው ኢኮኖሚክ ፕሮብሌም ማለት ነው። ሌላኛው ፐርሰናሊቲ ነው። የሰበናችን አይነትም ስትረስ ሌቭሉን ይወስናል ማለት ነው። አንደኛው አቺቭመንት ኦሪየንቴሽን አሉ፣ ኢምፔሽንት፣ ፐርፌክሽኒስት ኦር ኢንዲቪጁዋል ዊዝ ታይፕ ፐርሰናሊቲ የምንላቸው ማለት ናቸው። ስለዚህ እነዚህ ሰዎች ምንድናቸው ታይፕ ፐርሰናሊቲ የሚባሉ ብዙ ጊዜ
አቺቭመንት ኦሪየንቴሽን የሆነ ነገር ማሳካት አለበት፣ ትዕግስት የሌላቸው የሆነ ነገር ሲሰሩ ፐርፌክት ሆነ መሰራት አለበት ብለው የሚያስቡ ሰዎች አሉ ማለት ነው። ስለዚህ የሆነን ስራ ሰርተው ካልተሳካ ገና ከሆነ ትዕግስት የላቸውም። በዛ ምክንያት ደግሞ አሪፍ ጥርት ያለ ስራ መስራት ይፈልጋሉ። ስለዚህ ያ ስትረስ ይፈጥርባቸዋል ማለት ነው። ስለዚህ ስብዕናችን ስትረስ ሊፈጥርብን ይችላል ማለት ነው። አንዳንዶች ግን ምንም የማይመስላቸው ሰዎች አሉ። እነሱ ላይ ስትረስ አይፈጥርም፣ ምክንያቱም ፐርሶናሊቲ ታይፓቸው እንደዛ ስላልሆነ ማለት ነው። ፎር ኤግዛምፕል ኦፍተን ክሬት ስትረስ ፎር ዘም ኢንወርክስቲንግ ታት አዘር ፋይንድ ሪላቲቭሊ ስትረስ ፍሪ ነው። ግን ለአንዳንዶች ስትረስ ፍሪ የሆነ ሲቹዌሽን ሊሆን ይችላል የሚፈጥረው፣ ግን አንዳንዶች ላይ ስትረስ ይፈጥራል ማለት ነው። ስለዚህ ፐርሶናሊቲያችን ስትረስ ሌቭላችንን ይወስናል ማለት ነው። እዚህ ለምሳሌ ታይፕ ፐርሶናሊቲ እንደዚህ ጋር ያየናቸው አሉ። ታይፕ ቢ እነሱ ተቃራኒ ያሉ ሎኮስ ኦፍ ኮንትሮል ያላቸው ሰዎች ካሉ እነዚህ ሎኮስ ኦፍ ኮንትሮል በቻፕተር 2 ላይ አይተናል። ሎኮስ ኦፍ ኮንትሮል ማለት በእኔ ላይ የሚፈጠረውን ነገር ኮንትሮል አድርጓል ወይም ኤክስተርናል ኢንቫይሮንመንት ኮንትሮል ያደርገዋል ብለን ከሁለት አንዱ ምናምነው እምነት ነው። ስለዚህ እነሱም በእኛ ላይ ኢፌክት አላቸው ማለት ነው። የስትረስ ሌቭሉን በእኔ ላይ የሚፈጠረው ነገር ቆጣጠረው ነው ካላችሁ ስትረስ ሌቭላችሁ ዝቅተኛ ነው የሚሆነው። ግን ኤክስተርናል ሎኮስ ኦፍ ኮንትሮል ከሆነ ያላችሁ በሌላ የሚቆጣጠረውን ነገር እኔ ዴተርማይን ማድረግ አልችልም ከኔ ውጭ ያሉ ፋክተሮች ናቸው የሚሉት ከሆነ ደግሞ ስትረስ ይፈጥርባቸዋል በእናንተ ላይ ማለት ነው። ስለዚህ የስብዕና አይነታችሁ የስትረስ ሌቭላችሁ ዴተርማይን ያደርጋል። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ደግሞ ኢንዲቪዥዋል ፋክተር ከስራ ጋር ተያይዞ ያሉ እንዲኖሩ ይችላሉ። ከስራ ጋር ተያይዞ ለምሳሌ ላክ ኦፍ ጆብ ሴኩሪቲ ዊች ካን ሊድ ቱ ኮንሰርን አኔግዚቲ ኤንድ ፍራስትሬሽን ኦፍ ኢንዲቪዥዋል። ጆብ ሴኩሪቲ ማለት ስራ ላጣው ይችላሉ፣ ልባረር ይችላሉ ብለን የምናስብ ከሆነ ምንድነው ስትረስ ይፈጠርብናል ማለት ነው። ወይም ኬሪየር ቼንጅ ሊሆን ይችላል፣ ከስራ ቦታ መቀየር ነው። ለምሳሌ ሪሎኬት ጂኦግራፊካሊ ፍሮም ዋን ፕሌስ ቱ አናዘር ቢኮዝ ኦፍ ትራንስፈር ወይም ፕሮሞሽን፣ የስራ እድገት ወይም ከአንድ ቦታ ወደ ሌላ ቦታ ስንዘዋወር የሚፈጠርብን ስትረስ ሊኖር ይችላል። ምክንያቱም ከአዲስ ማህበረሰብ ጋር መላመድ አለብን፣ ከቤተሰብ ርቀን ልንሄድ እንችላለን። እነዚህ ሁኔታዎች ስትረስ ሊፈጥሩብን ስለሚችሉ ማለት ነው። ስለዚህ እነዚህም ጆብ ኮንሰርን አንደኛው ኢንዲቪዥዋል ፋክተር ነው። ሌላኛው ቼንጅ ላይፍ ሳይክል ነው። ያለንበት ህይወት ደረጃ እድሜ ራሱ አንዱ ኢፌክት ነው በስትረስ ሌቭላችን ማለት ነው። ስለዚህ ዘ ላይፍ ኦፍ ስትራክቸር ኦፍ ዘ ፐርሰን ቼንጅስ አስ ሂ ግሮ ኦልደር ነው የሚለው። ስለዚህ አንድ ሰው እያደገ በሄደ ቁጥር የስትረስ ሌቭሉ ምን እያደረገ ነው የሚለው እየጨመረ ሊሄድ ይችላል ማለት ነው። ስለዚህ ምክንያቱም ኃላፊነቶች እየመጡበት ይሄዳል። ጋብቻ፣ ልጅ መውለድ የሚሉት ነገሮች፣ ሶሻል ሪሌሽናችን ዴቨሎፕ ማድረግ የሚሉት ኮንሰፕቶች ስለሚመጡ ማለት ነው። ስለዚህ አስ ኤ ፐርሰን ግሮ ኦልደር ሂዝ ሪስፖንሲቢሊቲ ቱ ሂምሰልፍ አዝ ዌል አዝ አዘር ቼንጅስ ኤንድ ኢንክሪዝ ነው ማለት ነው። ስለዚህ እያደጋችሁ በሄዳችሁ ቁጥር ኃላፊነታችሁ እየጨመረ ስለሚመጣ ማለት ነው። ስለዚህ ቼንጅ ላይፍ ሳይክል የሚለው ይህን ነው ማለት ነው። ስለዚህ ሰዎች እድሜያቸው ባደረገው ቁጥር ኃላፊነታቸው እየጨመረ በመጣ ቁጥር ስትረስ ሊፈጠርባቸው ይችላል ማለት ነው። ስለዚህ እነዚህን ይመስላሉ ኢንዲቪዥዋል ፋክተሮች አየን። በኢንዲቪዥዋል በኤንቫይሮንመንታል እና በኦርጋናይዜሽናል ፋክተሮች ላይ ያሉ ስትረስ የሚፈጥሩ ሁኔታዎችን አየን። ስለዚህ አሁን ደግሞ በዚህ ስትረስ ምክንያት የሚመጣ ኮንሲኩዌንስ እንመለከታለን ማለት ነው። ስለዚህ ኮንሲኩዌንስ ኦፍ ስትረስ ላይ ስንመለከት ዘ ኢፌክት ኦፍ ስትረስ አር መኒ ኤንድ ቫሪፋይድ ናቸው። ብዙ አይነት ኢፌክት አለው። እነዚህም በሶስት አንዳንድ አይነት እንከፍላቸዋለን። ፊዚዮሎጂካል፣ ሳይኮሎጂካል ኤንድ ቢሄቪየራል ሲምፕተም ብለን ነው የምንከፍላቸው ማለት ነው። ስለዚህ እያንዳንዱ እናያቸዋለን። የመጀመሪያው ሳይኮሎጂካል ሲምፕተም ናቸው። ስለዚህ ከሳይኮሎጂ አንጻር የምናሳየው ሪዛልቶች በዛ ስትረስ ምክንያት ምንድነው? ቼንጅ ሜታቦሊዝም ነው። የቼንጅ ሜታቦሊዝም ማለት በውስጣችን የሚመረቱ የተለያዩ አይነት ኬሚካሎች አሉ ለህይወታችን ጠቃሚ ሆኑ የእነሱ ስርዓት እንዲቀየር ያደርጋል። ኢንክሪዝ ሃርት ብሪዚንግ ነው። የልብ ምታችን፣ የትንፋሽ መጠናችን ስንፈራ ስትረሱ ስንገባ ይጨምራል ማለት ነው። ኤንድ ብለድ ፕሬሸርም እንደዛው የደም ግፊታችሁ ይጨምራል። ፊዚዮሎጂካል ነው፣ ሳይኮሎጂካል ሳይሆን አካላዊ ነው። እነዚህ ተሳስቼ ነው። ሳይኮሎጂካል እዚህ ጋር ነው፣ ይሄኛው ፊዚዮሎጂካል ነው። ብሪንጎን ሄዴክ ነው፣ የራስ ምታት ሊፈጠር ይችላል እና ሃርት አታክ የልብ አደጋ ወይም ልብ ላይ ጉዳት ሊደርስባችሁ ይችላል ማለት ነው። በእነዚህ ስትረሶች ምክንያት አካላዊ ስትረሶች ሪዛልቶቹ እነዚህ ናቸው። ሳይኮሎጂካሊ ደግሞ አኔግዚቲ፣ ኢሪቴቢሊቲ፣ ቦሬደም ወይም ፕሮክራስቲኔሽን ነው። ስለዚህ ብስጭት፣ ንዴት፣ የሆነ ነገር ስንሰራ መዘግየት፣ በሰዓቱ አለማድረስ ምናምን ነገሮች የሚታዩ ሳይኮሎጂካል ሲምፕተሞች ናቸው። ቢሄቪየራል ሲምፕተሞች ደግሞ በአካላዊ በባህሪ የምናሳያቸው ቼንጅን ፕሮዳክቲቪቲ ነው። ፕሮዳክቲቪቲ ሌቭላችሁ ሊቀንስ ይችላል። አብሰንቲዝም ኤንድ ተርኖቨር ከስራ መቅረት እስከ ስራ እስከ መልቀቅ ድረስ ሊደርስ ይችላል። ቼንጅን ኢቲንግ ሃቢት የአመጋገብ
ሁኔታችሁ ልማዳችሁ ሊቀየር ይችላል። ኢንክሪዝ ኢን ስሞኪንግ ኤንድ ኮንሰምፕሽን ኦፍ አልኮል የበለጠ እያጨሳችሁ አልኮል እየተጠቀማችሁ ልትሄዱ ትችላላችሁ። ራፒድ ስፒች ስትናገሩ በጣም ፈጥናችሁ ልትናገሩ ትችላላችሁ። ፊድ ጌቲንግ ነው፣ ልትቆነጠነጡ መቀመጥ አለመቻል፣ መረጋጋት አለመቻል ሊፈጠርባችሁ ይችላል። ስሊፕ ዲስኦርደር የእንቅልፍ መዛባት ሊመጣ ይችላል ማለት ነው። ስለዚህ እነዚህ በባህሪ የሚገለጹ ናቸው፣ የምናሳያቸው ናቸው ማለት ነው። ስለዚህ እነዚህ አይነት ሲምፕተሞች አሉት ማለት ነው። ምን ስትረስ ሪዛልቶች አሉት ማለት ነው። ፊዚዮሎጂካል፣ ሳይኮሎጂካል እና ቢሄቪየራል ሲምፕተም ያሳያል ማለት ነው ስትረስ። ሌላኛው እዚህ ጋር ማወቅ ያለባቸው ሞዴሬተር ፋክተሮች አሉ። ስለዚህ ሞዴሬተር ፋክተር ማለት ሴሳር ፋክተር ዛት ሞዴሬት ዘ ሌቭል ኦፍ ዘ ስትረስ ኢንዲቪዥዋል ዊል ፊል ነው የሚለው። ስለዚህ ሞዴሬተር ፋክተር የምንላቸው ስትረስ ሌቭል ከአንድ ኢንዲቪዥዋል ወደ ሌላ ኢንዲቪዥዋል እንዲለያይና የስትረስ ሌቭላችንን በእኛ ላይ የሆነ ነገር የሚያሳድረው የስትረስ ሌቭል ዴተርማይን የሚያደርጉ ናቸው። ስለዚህ እነዚህ ምን ይባላሉ? ኢንዲቪዥዋል አዝ ዚስ አር ሪሌትድ ዊዝ ኢንዲቪዥዋል ዲፈረንስ። ስለዚህ እነዚህ ሞዴሬተር ፋክተሮች በሰዎች መካከል ባለ ዲፈረንስ ምክንያት የሚፈጠሩ ናቸው ማለት ነው። ስለዚህ እነዚህ ኢንዲቪዥዋል ዲፈረንስ ዋት ኢዝ ዛት ዲፈረንሽን ፒፕል ኢን ተርምስ ኦፍ ዜር ኤቢሊቲ ቱ ሃንድል ስትረስ ነው የሚለው። ስለዚህ ምንድን ናቸው እነዚህ ዲፈረንሶች? ኢንዲቪዥዋል ዲፈረንሶች ስናል 5 ቢያንስ አትሊስት 5 ቫሪያብሎች አሉ ዛት ሃቭ ቢን ፋውንድ ቱ ቢ ሪሌቫንት ሞዴሬተር የሚባሉ ወይም በኢንዲቪዥዋል ዲፈረንስ ምክንያት የስትረስ ሌቭላችን ዴተርማይን የሚያደርጉ። ለምሳሌ ፐርሰፕሽን አለ። ፐርሰፕሽን በሰዎች መካከል ያለው ፐርሰፕሽን ኢንዲቪዥዋል ዲፈረንስ አለ። በሰዎች መካከል አስተሳሰባችን ይለያያ የሆነ ነገር የምንረዳበት ወይ ማለት ነው። ስለዚህ ያ ደግሞ ምንድነው የስትረስ ሌቭላችንን ይወስናል ማለት ነው። ስለዚህ አንዳንድ ሰዎች አንድ አይነት ኢቨንት ቢጋጥማቸውና አንደኛው ያንን ኢቨንት የሚረዳበት መንገድና አንደኛው ሰው ያንን ኢቨንት የሚረዳበት መንገድ ይለያያል ማለት ነው። ስለዚህ ነገሮችን የምናይበት መንገድ በእኛ ላይ የስትረስ ሌቭሉ ዲተርማይን ያደርጋል። ሁለተኛ ጆብ ኤክስፒሪየንስ የስራ ልምዳችን ነው። ለምሳሌ ፍሬሽ የሆነ በስራውና ኤክስፒሪየንስ ያለው በዛ ስራ ላይ የሚገጥማቸው ስትረስ ሌቭል የተለያየ ነው። ስለዚህ አዲስ የሆነ ሰው በጣም ይጨነቃል። ኤክስፒሪየንስ ካላችሁ ግን የስትረስ ሌቭላችሁ ዝቅተኛ ነው የሚሆኑ። ስለዚህ ይህ ሞዴሬት ያደርገዋል ምኑን የስትረስን ኢፌክት ያላችሁ ጆብ ኤክስፒሪየንስ ማለት ነው። ብዙም ጆብ ኤክስፒሪየንስ ካላችሁ ሀይ ይሆናል፣ ግን ጆብ ኤክስፒሪየንስ ካላችሁ የስትረስ ሌቭላችሁ እንዲቀንስ ያደርግላችኋል ማለት ነው። ሶስተኛው ሶሻል ከማህበረሰቡ ከቤተሰብ ከስራ አጋራችሁ እርዳታ የምታገኙ ከሆነ ስትረስ ሌቭላችሁ ዝቅ ይላል። ስለዚህ በዚህ ሶሻል ሰፖርት በመስጠት ለሰዎች ስትረስ ሌቭሉን ዝቅ ማድረግ ትችላላችሁ ማለት ነው። አራተኛ ሎኮስ ኦፍ ኮንትሮል፣ ቅድም እንዳልኳችሁ ኢንተርናል ሎኮስ ኦፍ ኮንትሮል ያላቸው ብዙም ለስትረስ አይጋለጡም ኤክስተርናል ሎኮስ ኦፍ ኮንትሮል ካላቸው አንጻር፣ ምክንያቱም ሲቹዌሽኑን ሃንድል ማድረግ ወይም ማስተካከል ይችላለሁ ብለው ስለሚያስቡ ማለት ነው። ሌላኛው ሆስቲሊቲ ነው። ሆስቲሊቲ ማለት ጥላቻ ነው። በሰዎች ላይ ጥላቻ ካለ ከሰዎች ጋር ማንስማማ ከሆነ የስትረስ ሌቭላችን ከፍ ይላል ማለት ነው። ስለዚህ እነዚህ ኢንዲቪዱዋል ፋክተሮች ናቸው ወይም ኢንዲቪዱዋል ዲፈረንስ ናቸው ወይም ሞዴሬተር ፋክተር ይባላሉ። በሰው ላይ የስትረስ ሌቭሉን እንድንቆጣጠረው መቆጣጠር ሙሉ ብሎ ባንችል እንድንቀንሰው ያስችሉናል ማለት ነው። ስለዚህ እነዚህን ኮንሴፕቶች መረዳት አለባቸው። ሞዴሬተር ፋክተሮች ከተባላችሁ እነዚህን ማየት ይጠበቅባቸዋል ማለት ነው። የስትረስ ሌቭሉን በሰዎች መካከል እንዲለያይ የሚያደርጉ ወይም እነዚህን በመጠቀም የስትረስ ሌቭሉን ዝቅ ማድረግ ትችላላችሁ ማለት ነው። ስለዚህ ኮዙን አየን፣ ኮንሲኮንሱን አየን። አሁን ደግሞ እንዴት ነው ይህን ስትረስ ማኔጅ የምናደርግባቸውን ስትራቴጂዎች ነው የምናየው። በኦርጋናይዜሽን እና በኢንዲቪዥዋል ሌቭል ነው ይህንን የምናያቸው ስትረስ ማኔጅመንት ስትራቴጂዎችን። በኦርጋናይዜሽናል አፕሮች ስንመለከት ኦርጋናይዜሽን ካን ማኔጅ ስትረስ ባይ ዱይንግ ዘ ፎሎዊንግ ቲንግስ ነው የሚለው። ስለዚህ ኦርጋናይዜሽን እዚህ ጋር እስከ ኤስኬኤፍ የተጠቀሱትን በመጠቀም ስትረስ ማኔጅ ወይም መቆጣጠር ወይም ሌቭሉን መቀነስ ይችላል ማለት ነው። ለምሳሌ ጎል ሴት በማድረግ አንድ ኦርጋናይዜሽን በቃ ይሄ ነው አላማችን፣ ይሄን ነው የምንሰራው በማድረግ ጎል ሴትን ካደረገላቸው ሰራተኞች ብዙም ግራ አይጋቡም በሚሰሩ ስራና ምን ለማሳካት እንደሚጥሩ ያውቃሉ ማለት ነው። ፓርቲሲፓቲቭ ዲሲሽን ሜኪንግ በመጠቀም ውሳኔ ስንወስን ሰራተኞችን በማሳተፍ ሴሌክሽን አለ፣ ፕሌስመንት አለ። ትክክለኛውን ሰራተኛ በትክክለኛው ቦታ በመምረጥ ሪዲዛይኒንግ ጆብ ነው፣ ስራውን ሪዲዛይን ማድረግ ነው በአሪፉ እንዲሰራ ማለት ነው። ጊቪንግ አይደንቲፋይድ ሮል ነው፣ ሚናቸውን መለየት፣ ሰዎች የሚሰሩ ስራ እንዲያውቁ ማድረግ። ኦርጋናይዜሽናል ኮሚኒኬሽን ክሬት ማድረግ፣ ዌልነስ ፕሮግራሞችን እንደዚህ መረዳዳት ፕሮግራሞችን መፍጠር፣ ጊቭ ኤምፕሎይ ኦቶኖሚ ነፃነት ኑሯቸው እንዲሰሩ ማድረግ። ዩዝ ቴሌኮሙኒቲንግ ማለት በቤታቸው ሆነው የቴሌፎን ወይም ሞባይልን በመጠቀም እየተደዋወሉ በስልካቸው ወይም ኢንተርኔትን በመጠቀም ስራ እንዲሰሩ ማድረግ እና ፍሌክሲብል ወርክ አወር መስጠት ነው። የስራ ሰዓታቸውን ፍሌክሲብል እንዲሆን የሚያደርግ ነው። አንድ ሳምንት ከጠዋት ከሰዓት አንድ ሳምንት ከሰዓት እና የብሬክ ሰዓቶች ምናምን በመስጠት የሰራተኞች የስትረስ ሌቭል በኦርጋናይዜሽን ደረጃ መቀነስ እንችላለን ማለት ነው። ሁለተኛው በኢንዲቪዥዋል ሌቭል ላይ ስንመጣ ደግሞ ኢንዲቪዥዋል ሌቭል ስትረስ ማኔጅመንት ዩዥዋሊ ፎከስ ኦን ቢካሚንግ ሞር ኤብል ቱ ኮፕ ዊዝ ስትረስ ነው። በኢንዲቪዥዋል ሌቭልም ስትረስን መቋቋም እንዲችሉ ማድረግ እንችላለን። ለምሳሌ
ፕላን ዩር ላይፍ ነው። ለህይወት እንድታቅድ በፕላን እንድትመራ የምትሰራውን ነገር ግልጽና አድርገህ እንድትሰራ ስለሚያስችል ማለት ነው። ዴቨሎፒንግ ሶሻል ሰፖርት ማህበራዊ ድጋፎችን ማዳበር፣ ፊዚካል ፊትነስ ሊሆን ይችላል፣ በአካል እንዲጠነክሩ ማድረግ። ምክንያቱም ኤክሰርሳይዝ መስራት ከስትረስ ሌቭል እንዲቀንስ ማድረግ ስለሚችል ማለት ነው። ታይም ማኔጅመንት ነው። ሰዓታቸውን ማኔጅ አድርገው በአግባቡ እንዲጠቀሙ ማድረግ ወይም መስራት ያለባቸውን ስራ መስራት ባለባቸው ሰዓት እንዲሰሩ ለማድረግ ነው። ምክንያቱም አንዳንድ ጊዜ የሆነ ስራ መስራት ባለባቸው ሰዓት ካልሰራችሁት ስትረስ ላይ የሚፈጥርባችሁ ማለት ነው። እና ኢቨሪ ሲምፕል ላይፍ ነው። ቀላል የሆነ ህይወት እንዲኖር ማድረግ የተለያዩ ሳይኮሎጂካል ድጋፎችን በመስጠት ሊሆን ይችላል ማለት ነው። ስለዚህ በኢንዲቪዥዋል ሌቭል እነዚህን ሰፖርቶች እንሰጣለን ማለት ነው። ሌላው ኢምፕሊኬሽኑ ምንድን ነው? ይሄ አሁን ስትረስን ብዙ ነገሮች አየን። ስለ ስትረስ ኮዝ ኮንሲኩዌንሱ እንዴት ነው ማኔጅ የምናደርገው በኢንዲቪዥዋል በግሩፕ ኦርጋናይዜሽን ሌቭል የሚፈጠሩ ስትረሶችን አየን። ስለዚህ አሁን እነዚህ ስትረሶች ለፐርፎርማንስ እና ለሳቲስፋክሽን ያላቸው ኢምፕሊኬሽን ምንድን ነው ስንል ሲግኒፊካንት አማውንት ኦፍ ሪሰርች ሃዝ ኢንቨስቲጌትድ ዛት ስትረስ ፐርፎርማንስ ሪሌሽንሽፕ ነው የሚለው። ስትረስ ከፐርፎርማንሳችን ጋር ሪሌሽንሽፕ እንዳለው ጥናቶች ያመላክታሉ ነው የሚለው። ስለዚህ ዘ ኤቪደንስ ኢንዲኬትድ ዛት ስትረስ ካን ቢ አይዘር ፖዚቲቭ ኦር ኔጌቲቭ ኢንፍሉዌንስ ኦን ፐርፎርማንስ ነው የሚለው። ስለዚህ ስትረስ ምንድነው ፖዚቲቭም ወይ ኔጌቲቭም ኢፌክት ሊኖረው ወይም ኢንፍሉዌንስ ይኖረዋል ይችላል ማለት ነው በፐርፎርማንሳችን ላይ። ፎር መኒ ፒፕል ሎው ቱ ሞዴሬት አማውንት ኦፍ ስትረስ ካለው እስከ ሞዴሬት ደረጃ ያለ ዴቭሉ ማለት ነው። የስትረስ ደረጃው ሎው ቱ ሞዴሬት ከሆነ ኢናብል ደም ቱ ፐርፎርም ዴር ጆብ ቤተር ኢንክሪዚንግ ዴር ወርክ ኢንተንሲቲ አለርትነስ ላይቢሊቲ ቱ አክት ነው። ስለዚህ ከዝቅተኛ እስከ መካከለኛ ደረጃ ያለ ስትረስ ለሰራተኞች ፐርፎርም አሪፍ የሆነ በስራቸው ላይ ፐርፎርማንስ እንዲያሳዩ እንደሚጠቅማቸው ነው የሚያስረዳው እዚህ ጋር። ስለዚህ ይሄ ደግሞ የሚሆነው ምንድነው በስራው ላይ የስራ ወርክ ኢንተንሲቲያቸው እንዲጨምሩ አለርትነስ ንቁ ሆኖ እንዲሰሩ ስለሚያደርጋቸው እና ለሲቹዌሽኖች ሪያክት እንዲያደርጉ ያስችላቸዋል ማለት ነው። ስትረስ ሎቱ ሞዴሬት የሆነ ስትረስ። ስለዚህ ጥሩ የሆነ ፐርፎርማንስ እንዲያመጡ ሎቱ ሞዴሬት የሆነ ስትረስ ያስፈልጋል ማለት ነው። ሌላኛው ይሁን እንጂ ሃይ ሌቭል ኦፍ ስትረስ ኦር ኢቭን ሞዴሬት እንኳን ቢሆን ሌቭል ሰስቴን ኦቨር ሎንግ ፔሪድ ኦፍ ታይም ኢቨንቹዋሊ ቴክ ቱል ኤንድ ፐርፎርማንስ ዲክላይን የሚለው ግን ሃይ ሌቭል ኦፍ ስትረስ ወይም ሞዴሬት ሌቭል ሆኖ ለረጅም ጊዜ የሚቆይ ስትረስ ከሆነ ሰራተኞች የፐርፎርማንሳቸው ዲክላይን እንዲያደርግ ያደርጋል ማለት ነው። ስለዚህ ኢምፓክት ኦፍ ስትረስ ኦን ሳቲስፋክሽን ኢዝ ፋር ሞር ስትሬት ፎርዋርድ ነው ማለት ነው። ስለዚህ በጣም ቀጥተኛ የሆነ ኤፌክት አለው ስትረስ በሳቲስፋክሽናችን ላይ ማለት ነው። ስለዚህ ለምሳሌ ጆብ ሪሌትድ ቴንሽን ቴንድስ ቱ ዲክሪዝ ጀነራል ጆብ ሳቲስፋክሽን ነው ማለት ነው። ስለዚህ ከስራ ጋር ተያይዞ የሚመጣባችሁ ቴንሽን በስራው የምታገኙትን ሳቲስፋክሽን እንዲቀንስባችሁ ሊያደርግ ይችላል ማለት ነው። ኢቭን ሶ ሎው ቱ ሞዴሬት ሌቭል ኦፍ ስትረስ ሜይ ኢምፕሩቭ ጆብ ፐርፎርማንስ ሲምፕሊፋይንግ ስትረስ ዲሳቲስፋይንግ ነው የሚያደርጉት። ግን ምንም እንኳን ሎው ቱ ሞዴሬት የሆነ ስትረስ ሌቭል ስራን ኢምፕሩቭ ያደርጋል ፐርፎርማንስ ብንልም ግን ኤምፕሎዮቹ ያንን ስትረስ ዲሳቲስፋይንግ አድርገው ሊያስቡት ይችላሉ ማለት ነው። ስለዚህ እዚህ ጋር መረዳት ያለባቸው ኮንሴፕት ምንድነው? ሎው ቱ ሞዴሬት የሆነ ስትረስ አሪፍ ነው፣ ለፐርፎርማንሳችን አሪፍ እንዲሆን ያደርጋል ማለት ነው። ግን ሀይ የሆነና ኢቭን ሞዴሬት ሆኖ እንኳን ለረጅም ጊዜ የሚመጣ ስትረስ ከሆነ ፐርፎርማንስ ሌቭላችን እንዲቀንስ ያደርጋል። ከፐርፎርማንስ ጋር ያለው ሪሌሽንሽፕ ይሄ ነው ማለት ነው። ግን ስትረስ በሳቲስፋክሽን ላይ ከሆነ ከሳቲስፋክሽን ጋር ከሆነ ከስራ እርካታ ጋር ከሆነ የምናያይዘው ቀጥተኛ የሆነ ኢፌክት ነው የሚኖሩ ማለትም ከስራ ጋር ተያይዞ የሚመጣባችሁ ቴንሽን ጆብ ሳቲስፋክሽናችሁ ሊቀንሰው ይችላል። ምንም እንኳን ሎው ቱ ሞዴሬት ለፐርፎርማንስ አሪፍ ነው ብንልም ሎው ቱ ሞዴሬት ኢፌክቱ በእንትን ላይ ኔጌቲቭ ሊሆን ይችላል። ወይም ሎው ቱ ሞዴሬት ስትረስ እንኳን ሳቲስፋክሽን ሌቭላችን ሊቀንሰው ይችላል ማለት ነው። ስለዚህ ስትረስ ሌቭል በፐርፎርማንስ እና በሳቲስፋክሽን ላይ ይህን የመሰለ ኢምፕሊኬሽን አለው ማለት ነው። እዚህ ቻፕተር 6 ይህን ይመስላል። ስትረስ ይህን ይመስላል ማለት ነው፣ በስትረስ ላይ ያየናቸው ኮንሰፕቶች። ስለዚህ እስካሁን አብራችሁን ስለቆያችሁ አመሰግናለሁ። እስካሁን አብራችሁ ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር ማድረግ እንዳይረሳ። የቪዲዮ ደርሳችሁ ለመጀመሪያ ጊዜም ከሆነ ሰብስክራይብ በማድረግ ቤተሰብ መሆን እንችላለን። እናም ቪዲዮን ቪፒኤን አብርታችሁ ለምታዩልኝ አመሰግናለሁ። እና እንሰራላችሁ የምትፈልጉት ነገር ካለ በኮመንት ላይ አሳውቁኝ። እና የቴሌግራም ግሩፓችንን መቀላቀል ከፈለጋችሁ ሊንኩ በዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልን። ቻው ቻው።